On this video, let us see another centers of ancient world civilization in Africa. በዚህ ቪዲዮ ደግሞ በዚሁ በአፍሪካ ሌላኛውን የጥንት ዓለም ስልጣኔ ማዕከል እንመልከት። Besides Egypt, Nubia was another birthplace of civilization in Africa. እንግዲህ ከግብጽ ጎን ለጎን ኑቢያም ሌላኛዋ የጥንት ዓለም የአፍሪካ ስልጣኔ ማዕከል ወይንም መነሻ ነች። Nubia or Kush was a kingdom along the Nile River in what is now northeastern Sudan. ኑቢያ ወይንም የኩሽ ስልጣኔ በሰሜን ምስራቃዊ ሱዳን የምትገኝ የናይል ወንዝን ተከትላ የተመሰረተች ንጉሳዊ ግዛት ነበረች። Nubia or Kush existed as early as 2000 before Christ and lasted until about 350 AD. የኩሽ ኑቢያ ስልጣኔ በ2000 ዓመት ዓለም ነበር የተጀመረው። ይህ ስልጣኔ ወይንም የኩሾች ስልጣኔ ከ2000 ዓመት ዓለም አካባቢ ተጀምሮ እስከ 350 ዓመተ ምህረት ድረስ የዘለቀ ነበር። Agriculture was an important basis for social differentiation and stratification. እንግዲህ ልክ እንደ ሌሎቹ የጥንት ዓለም ስልጣኔዎች ሁሉ ግብርናም ለኑቢያ ኩሽ ስልጣኔ ለማህበረሰቡ እድገት እንዲሁም አጠቃላይ ሁኔታ ዋነኛ ሚና ነበረው። The Nubians cultivated cereals, vegetables and dated fruits. እንግዲህ በጥንቱ ዓለም ኑቢያ ማህበረሰቡ ያመርተው የነበረ ምርት ጥራጥሬ፣ ቅጠላቅጠልና እንዲሁም የተለያዩ ፍራፍሬዎችን ያመርት ነበር። In addition, pastoralism formed another important base of the subsistence economy. ከዚህም በተጨማሪ የዘላንነት ወይንም የከብት እርባታ ስራም ለኩሾች ወይንም ለኑቢያ ስልጣኔ ሌላኛው የህይወት ማስቀጠያ የኢኮኖሚ እንቅስቃሴ ወይንም ስራ ነበር። Finally, trade was another important source of wealth and power for Nubian states. ከዚህም በተጨማሪ ንግድ ለኑቢያ ስልጣኔና ሀያልነት ዋነኛ ሚና ነበረው። At different times, Egypt conquered and ruled Lower Nubia. የታችኛው ኑቢያ አካባቢ ግብጽ በተለያየ ጊዜ ተቆጣጥራ ተመራው ነበር። Absolute kings and queens ruled the Nubian states. ፈላጭ ቆራጭ የሆኑ ወይንም አድራጊ ፈጣሪ የሆኑ ነገስታቶችና ንግስቶች ኑቢያን ገዝተዋታል። Nubian kings and queens were considered like the Egyptian pharaohs as a divine rulers. የጥንቷ ኑቢያ ነገስታቶችና ንግስቶች ልክ እንደ ጥንቷ ግብጾች ፈርዖኖች ሁሉ መለኮታዊ የሆነ ስልጣን ነበራቸው። ኑቢያ also known for its metal technology. ጥንት ኑቢያ በብረታ ብረት ስራም ወይንም በብረት ስራ ቴክኖሎጂም ተታወቅ ነበር። ሜሮይ was an important center of metal products such as gold, copper, silver and iron. ሜሮይ ለዚህ ለብረታ ብረት ስራ ማዕከል ነበረች። ለምሳሌ ወርቅ፣ ነሐስ፣ ብርና የብረታ ብረት ስራዎች ይሰሩ ነበር እዚሁ በሜሮይ እንግዲህ ሜሮይ was the capital city of Nubia. እንግዲህ ሜሮይ የኑቢያ ዋና ከተማ ነበረች። ከዚህም በተጨማሪ ለዚህ ለብረታ ብረት ስራም ማዕከል ነበረች። The Kushite conquered Egypt about 8th century before Christ. ኩሾች እንደገና ወራሪዎቻቸውን በ8ኛው መቶ ክፍለ ዘመን ዓመተ ዓለም አካባቢ ላይ ግብጾችን እንደገና መልሰው ወረው ነበር ይላል ታሪክ። Then at about 350 AD, the Aksumite king Izana invaded and destroyed Meroe. ግን በመጨረሻ በ350 ዓመተ ምህረት የአክሱም ንጉስ ኢዛና ሜሮይን በመውረር አውድሟታል ይላል።